ታሪካችን የሚጀምረው ኤዥያ ውስጥ ከሚገኙ ሀገራት መካከል በትምህርት ቤቶች ውስጥ በሚፈጸሙ ወንጀሎች ተወዳዳሪ በሌላት ደቡብ ኮሪያ ውስጥ ሲሆን የደቡብ ኮሪያ ዋና ከተማ በሆነችው ሱል ከተማ ውስጥ ነዋሪ የሆነውን ዊጂየም የተባለ የሃይስኩል ተማሪን እየተመለከትን ነው። ዊጂየም በትምህርቱ በጣም ጎበዝ ተማሪ ሲሆን ነገር ግን ጎበዝ የሆነው ትምህርት ወዶ ሳይሆን አባቱ ሶክቴን ለማስደሰትና በየቀኑ በአባቱ ሶክቴ ትዕዛዝ ከመጠን በላይ ስለሚያጠና እንደሆነ እንረዳለን። አንድ ምሽትም ዊጂየም ከትምህርት ቤት እንደተመለሰ እንደሌላው ቀን አባቱ ሶክቴ ባለበት ዊጂየም ማጥናት ይጀምርና ዊጂየም የሚሰራውን የቤት ሥራ በተሳሳተ ቁጥር አባቱ ሶክቴ እየሰደበውና እየተቆጣው እስከ ሌሊት ድረስ ሲያጠና ይቆያል። ከጥናቱ በኋላ ዊጂየም እንቅልፍ እምቢ ብሎት የእናቱ ዳቢንን እንቅልፍ መድኃኒት ሊወስድ ቢፈልግም ነገር ግን ለምን የእንቅልፍ መድኃኒት እንደፈለገ እንዳይጠየቅ በመፍራት አልጋው ላይ ራሱን በራሱ በማነክ ካደከመ በኋላ እንቅልፉን ይተኛል። በቀጣይም ቀን የዊጂየም አባት ሶክቴ ዊጂየምን ብዙ ጎበዝ ተማሪዎች ወዳሉበት ሌላ ትምህርት ቤት በማዘዋወር ካስመዘገበው በኋላ ርዕሰ መምህሩ ዊጂየምን ወስዶ ለክፍሉ ተማሪዎች ያስተዋውቃቸዋል። በዚህም መሃል ዩንኪ የተባለ አንድ ተማሪ አርፍዶ በመምጣቱ ርዕሰ መምህሩ ዩንኪንን አመናጭቆት ሲያበቃ እንዲቀመጥ ይፈቅድለታል። መምህሩም በመቀጠል ለሁሉም ተማሪዎች ወረቀት ሰጥቶ የወደፊት ሕልማቸውን ጽፈው እንዲያመጡ ስላዘዛቸው ዊጂየምም የራሱን ፍላጎት ሳይሆን አባቱ ሶክቴ የመረጠለትን የሕክምና ሙያ መቀላቀል እንደሚፈልግ አድርጎ ይጽፋል። ያን ዕለት ምሽትም አባትየው ሶክቴ ልጁ ዊጂየም ዶክተር መሆን እንደሚፈልግ የጻፈውን ጽሑፍ ተመልክቶ እጅግ በጣም ደስ ይለዋል። በቀጣዩም ቀን ዊጂየም ከጆሮው የማይለየውን ሄድሴት አድርጎ ክፍሉ ሲገባ ሆንጋይል የተባለ አመፀኛ ልጅ አንድ ምስኪን ልጅን እየደበደበ ቢመለከተውም ዊጂየም ግን ምንም ሳይመስለው ተቀምጦ ትምህርቱን ማጥናቱን ይቀጥላል። በዚህ መሃል ሆንጋይል ሲያልፍ ሳያስበው የዊጂየምን ባለካሴት ሄድሴት ከወንበሩ ላይ ከጣለበት በኋላ በድጋሚ የቀደሙን ልጅ ማሰቃየት ሲቀጥል ዊጂየም ይመለከተዋል። ዊጂየምም አባቱ እርሱን እንደሚያሰቃየው አድርጎ ሆንጋይል ምስኪኑን ልጅ ሲያሰቃየው በመመልከቱ ዊጂየም በጣም ተቆጥቶ ሆንጋይሉን ድርጊቱን እንዲያቆም ያዘዋል። በዚህም ጊዜ ሆንጋይል ትኩረቱን ሙሉ በሙሉ ወደ ዊጂየም በማድረግ ተንደርድሮ በርግጫ ከመታው በኋላ ዊጂየምን ደህና አድርጎ ቀጥቅጦት ጥሎት ይሄዳል። ያን ቀንም ትምህርት አልቆ ዊጂየም ወደ ቤት ሊሄድ ሲል ሆንጋይል በድጋሚ አግኝቶት ያለውን ገንዘብ በሙሉ ከዊጂየም ላይ ተቀብሎት ሲያበቃ ነገ የሚፈልገውን ነገር ይዞለት እንዲመጣ ቴክስት እንደሚልክለት በመግለጽ የዊጂየምን ስልክ ቁጥር ይወስዳል። ያን ዕለትም ዊጂየም ቤቱ ገብቶ እንደተለመደው በአባቱ ቁጥጥር ስር ሲያጠና በማምሸት ጥናቱን እንደጨረሰ ራሱን በራሱ እጅ ፈርጥቆ አንቆ በማድከም በዛው ጭልጥ ያለ እንቅልፍ ይወስደዋል። በመነጋታውም ዊጂየም ከአባቱ ጋር ትምህርት ቤት እየሄደ እያለ ሆንጋይል የሚበላ ነገር ይዞለት እንዲመጣ በማዘዝ ለዊጂየም ቴክስት ያደርግለታል። በዚህ መሃል አባትየው ሶክቴ ዊጂየምን ዛሬ ከትምህርት ቤት እንደወጣ ሌላ የትርፍ ጊዜ ጥናት ትምህርት ቤት ስላስመዘገበው ወደዛ እንዲሄድ ቀጭን ማስጠንቀቂያ ይሰጠዋል። ዊጂየም ትምህርት ቤት እንደደረሰ ሆንጋይል ዊጂየም ያዘዘውን ምግብ ሊወስድ ሲመጣ ዊጂየም ምግቡን ረስቶ እንደመጣ በመግለጽ ሆንጋይልን ይቅርታ ይጠይቀዋል። ሆንጋይል ግን በጣም በመበሳጨት የዊጂየምን ሄድሴት ከነካሴቱ በመንጠቅ ከዚህ በኋላ ሄድሴቱ የሱ እንደሆነ ይገልጽለታል። ዊጂየም ግን ይህን ዓለም የሚረሳበትን ሄድሴቱን እንዲወሰድበት ባለመፍቀድ ሆንጋይል ሄድሴቱን እንዲመልስለት ቢጠይቀውም ሆንጋይል ግን በትዕቢት ተሞልቶ ዊጂየምን መትቶ ጥሎት ለመሄድ ይዘጋጃል። ዊጂየም ግን ከወደቀበት በመነሳት ሆንጋይልን ንብረቱን እንዲመልስለት በድጋሚ ሲጠይቀው ሆንጋይል በማን አለብኝነት ሄድሴቱን መሬት ላይ በመጣል በእግሩ ይረግጠዋል። ይህን ያየው ዊጂየምም ሳያስበው ውስጡ ኃይለኛ ቁጣ ይገነፍልና ሆንጋይል ላይ ዘሎ በመከመር ሁለቱም ቅልጥ ያለ ድብድብ ማድረግ ይጀምራሉ። ዊጂየምና ሆንጋይልም ተማሪዎቹ ፊት ሲደባደቡ ከቆዩ በኋላ ዊጂየም የበላይነቱን በማግኘት ሆንጋይልን ራሱን ማታ ማታ እንደሚያንቀው አድርጎ አንገቱን በማነክ ካንፈራፈረው በኋላ መሬት ላይ ጥሎት ይነሳል። ከድብድቡም በኋላ ዊጂየም ሄድሴቱን አንስቶ በማድረግ ምንም እንዳልተፈጠረ ነገር ተቀምጦ የክፍል ሥራውን መስራቱን ይቀጥላል። የዛን ቀን ትምህርት ተጠናቆም ዊጂየም ወደ ቤት እየሄደ ሳለ
ዩንኪ የተባለው የክፍሉ ልጅ መጥቶ ዊጂየምን በጀግንነቱ ካደነቀው በኋላ ነገር ግን የሆንጋይል ጓደኞች ሊበቀሉት ስለሚችሉ ጥንቃቄ እንዲያደርግ ይነግረዋል። ከዚህም በኋላ ዊጂየም በባስ የትርፍ ጊዜ ጥናቱን ወደሚማርበት ቦታ እየሄደ ሳለ ሆንጋይልን እንዴት አድርጎ እንደደበደበው እያስታወሰ መደሰት ሲጀምር ሳያስበው የሚወርድበትን ቦታ ያሳልፍና የመጀመሪያውን የቲቶር ክላስ አርፍዶ በመግባቱ ፈተና ያመልጠዋል። ያን ምሽትም ቤቱ ሲገባ አባቱ ሶክቴ ዊጂየም ፈተና እንዳመለጠው አውቆ ጭቅጭቁን ሲጀምር የዊጂየም እናት ዳቢን ልጇን እንዳይጨቀጭቅ በማሰብ የቴሌቪዥኑን ድምፅ ጨምራ ሶክቴን ታቋርጠዋለች። ስሙ ራሱ ሲያስጠላ ሶክቴም ነው። በዚህም ምክንያት ዊጂየም ከጭቅጭቅ አምልጦ ወደ ክፍሉ ሲገባ ከዓመት በፊት ራሱን አጥፍቶ የሞተው ወንድሙ ሮኬትን በሕልም መልክ ክፍሉ ውስጥ ያገኘዋል። ዊጂየምም ወንድሙ ሮኬትን ማዋራት ከመቻሉ በፊት ግን አባቱ ሶክቴ በመምጣቱ ዊጂየም ከቁም ቅዠቱ ይባንንና ወንድሙን ሲያየው የነበረው በሐሳቡ እንደነበረ ይረዳል። በቀጣይም ቀን ዊጂየም ትምህርት ቤቱ እንደደረሰ ሆንጋይል ከጓደኞቹ ጋር ሆኖ ከፊቱ ይጋረጥበታል። ዊጂየምም ሆንጋይልን ትላንት ስላደረሰበት ድብደባ ይቅርታ ቢጠይቀውም ሆንጋይል ግን ዊጂየምን ደህና አድርጎ ዋጋውን እንደሚሰጠው በመዛት ጥሎት ይሄዳል። ከሰዓትም ላይ ዊጂየም ሽንት ቤት ውስጥ እያለ የሆንጋይል ጓደኛ እንዲሁም በጣም ጎበዝ ካራቲስት የሆነው ሱንጁን ከነ ሆንጋይል ጋር ሆነው በመምጣት ትላንት ዊጂየም ሆንጋይልን በመደብደቡ ይቅርታ እንዲጠይቀው ይነግረዋል። ዊጂየምም ቅድም ይቅርታ እንደጠየቀው ለሱንጁን ቢገልጽለትም ሱንጁን ግን ዊጂየምን ጥሩ ቦክስ ካቀመሰው በኋላ ተንበርክኮ ይቅርታ እንዲጠይቀው ቀጭን ትዕዛዝ ይሰጠዋል። በዚህ መሃል የነ ዊጂየም ክፍል መምህር ደርሶ ዊጂየምን ወደ ክሊኒክ እንዲሄድ በማሳሰብ ተማቹ ሱንጁንን ደግሞ ሁለተኛ እንደዚህ አይነት ድርጊት ሲፈጽም እንዳያየው አስጠንቅቆት ያሰናብተዋል። ዊጂየምም ከክሊኒክ እንደተመለሰ የክፍሉ ልጅ ዮንኪ መጥቶ ዊጂየም ሱንጁንን በድብድብ ማሸነፍ ከፈለገ እጅ በእጅ መደባደብ ሳይሆን በትግል መሬት ላይ ሊጥለው እንደሚገባ ሲገልጽለት ዊጂየም ግን ከማንም ጋር መደባደብ እንደማይፈልግ ተናግሮ ዮንኪንን ካጠገቡ ያባረዋል። ከሰዓታት ቆይታ በኋላም ዊጂየም ሄድሴቱንና ካሴቱን ካስቀመጠበት ቦታ ያጣውና ፍለጋ ላይ ሳለ ሆንጋይል መጥቶ ሄድሴቱን ከፈለገ አሁኑኑ ከክፍላቸው ጀርባ እንዲመጣ ይነግረዋል። ዊጂየምም ፈጥኖ ወደ ተባለው ቦታ ሲሄድ ዮንኪም ያየውና ተከትሎት አብሮት ይሄዳል። ከክፍሉ ጀርባም ሱንጁን ከግብረ አበሮቹ ጋር በመሆን ዊጂየም ሄድሴቱን የሚፈልግ ከሆነ ከእርሱ ጋር መደባደብ እንደሚኖርበት ቢገልጽለትም ዊጂየም ግን ማንንም መደባደብ እንደማይፈልግ በግልጽ ያሳውቃቸዋል። ሱንጁን ግን የዊጂየምን ንግግር ከምንም ባለመቁጠር ዘሎ ወደ ጸብ በመግባት ዊጂየምን አፈር ከድሜ ያስበላው ይጀምራል። ሱንጁንም በሚገርም ፍጥነት ዊጂየምን ደጋግሞ እየመታ ቢጥለውም ዊጂየም ግን ከወደቀበት ፈጥኖ በመነሳት መደባደቡን ይቀጥልና ድብድቡ በገፋ ቁጥር ዊጂየም የሱንጁንን የድብድብ ስታይል መረዳትና ቀስ በቀስ ወደ ማጥቃት እየተሸጋገረ መምጣት ይጀምራል። በዚህ መሃል ዊጂየም ከሱንጁን ጋር እጅ በእጅ ከመደባደብ ይልቅ ይዞት መታገል እንዳለበት ዩንኪ የነገረው ቴክኒክ ትዝ ይለውና ፈጥኖ ሱንጁን ላይ በመጠምጠም ሲታገለው ሁለቱም ከደረጃ ላይ በመንከባለል ይፈጠፈጣሉ። ዊጂየምም ከወደቀበት ፈጥኖ ቢነሳም ሱንጁን ግን እግሩ ላይ በደረሰበት ከባድ ጉዳት ምክንያት መነሳት ስላቃተው ዊጂየም ሱንጁንን ደጋግሞ የተጎዳውን እግሩን በመምታት ሱንጁንን በስቃይ ወድቆ ራሱን መከላከል እንዲጀምር ያደርገዋል። ከደቂቃዎች ድብድብም በኋላ በመጨረሻም ዊጂየም ኃይለኛው ሱንጁንን ማሸነፍ በመቻሉ ሆንጋይልን ጨምሮ አብዛኞቹ ተማሪዎች በድንጋጤ ክው ብለው ይቀራሉ። ዊጂየምም ቀጥሎ ሆንጋይል የወሰደውን ሄድሴትና ካሴት እንዲመልስለት ሲያዘው ሆንጋይልም ያለምንም ማቅማማት ሄድሴቱን ከነካሴቱ ለዊጂየም ይመልስለታል። ከድብድቡ በኋላም ዊጂየም ልብሱ በደም ስለተበከለ ወደ ሽንት ቤት በመሄድ መተጣጠብ ሲጀምር ዩንኪ ደግሞ ከስሩ እየሄደ ድብድቡ ላይ ማሻሻል ስለነበረበት ነገሮች በሙሉ አስተያየት ይሰጠው ይጀምራል። በዚህም ጊዜ ዊጂየም ዩንኪንን ለምን እንደሚረዳው ሲጠይቀው ዩንኪንም እሱም ድሮ በተማሪዎች ይሰቃይ ስለነበረና አስቸጋሪ ተማሪዎችን ዋጋቸውን የሚሰጥ ሰው ስለሚያደንቅ እንደሆነ ለዊጂየም ይነግረዋል። በዛው ቅጽበትም ዊጂየም ከሚያጠናበት መማሪያ ትምህርት ቤቱ እንዳረፈደ የሚገልጽ መልእክት ስለደረሰው
ዊጂየም በጣም ተረናግጦ ደም ያልነካውን ሸሚዝ ከዮንኪ ላይ በመውሰድ ፈጥኖ ወደሚያጠናበት ትምህርት ቤቱ ይሄዳል። በቀጣዩም ቀን ትምህርት ቤት ውስጥ የሚማሩ ከነ ዊጂየምና ሱንጁን የሚበልጡ ተማሪዎች ሱንጁንን ካስጠሩ በኋላ ሊሃክ የተባለው የ12ኛ ክፍል ተማሪ ሱንጁን አዲስ ተማሪ በሆነው ዊጂየም በመደብደቡ ተናዶበት ሲሰድበውና ሲቆጣው ይውላል። በዚህም የተነሳ ሱንጁን ዊጂየምን ለመበቀል በማሰብ ከትምህርት እንደተለቀቁ ሱንጁን ሞተር ሳይክሉን እየነዳ ከዮንኪን ጋር እየተጓዘ የነበረው ዊጂየምን ሳያየው አናቱን በደረቅ እንጨት ክፉኛ በመምታት ዊጂየምን መሬት ላይ ጥሎት ያመልጣል። ዊጂየምም ከወደቀበት ፈጥኖ በመነሳት ሊንቀሳቀስ ቢሞክርም ነገር ግን በጣም ብዙ ደም እየፈሰሰው ስለነበር ራሱን ስቶ ይወድቅና ዮንኪ ፈጥኖ ወደ ሆስፒታል ይወስደዋል። ዊጂየምም ራሱን ስቶ ሆስፒታል ውስጥ ባለበት ወቅት በሰመመን ወንድሙ ሮኬት የሞተ ጊዜ እናታቸው ዳቢን ምን ያህል እንዳዘነች ይታየው ይጀምራል። ድንገት ግን ዊጂየም ራሱን ከሳተበት ነቅቶ ሆስፒታል ውስጥ እንዳለ ሲመለከት ፈጥኖ ግሉኮሱን ከእጁ ላይ በመነቃቀል ወደሚያጠናበት ክላስ መሄድ እንዳለበት ሲናገር የክፍሉ ልጅ ዮንኪ ሊያስቆመው መሞከር ይጀምራል። በዛው ቅጽበትም ዊጂየም ሆስፒታል መሆኑ የተነገራቸው ወላጆቹ ሶክቴና ዳቢን ሆስፒታል ይደርሱና አባትየው ሶክቴ ዊጂየም ምን ሆኖ ሆስፒታል እንደገባ ሲጠይቅ ዮንኪ ዊጂየም ደረጃ አንሸራቶት አናቱን ተመትቶ ነው በማለት ይዋሽለታል። አባትየው ሶክቴም ቀጥሎ ዮንኪንን ስለ ትምህርት ደረጃው ጠይቆ ብዙም ጎበዝ እንዳልሆነ ሲነግረው ሰነፍ ተማሪን አምርሮ የሚጠላው ሶክቴም አትረባም አይነት አስተያየት ዮንኪንን ያየዋል። ዮንኪም ሶክቴ ሲገላምጠው ጊዜ ፈጥኖ ከሆስፒታሉ በመውጣት ሲሄድ የዊጂየም እናት ዳቢንም ከዊጂየም ክፍል ወጥታ ኮሪደር ላይ ትቀመጣለች። በዚህም ጊዜ አንድ ሰው በቃሬዛ እየተገፋ ወደ ሆስፒታሉ ሲገባ ትመለከትና ዳቢን ከዓመት በፊት ራሱን አጥፍቶ የሞተው ልጇ ሮኬትን አስታውሳ በሐሳብ ወደ ኋላ ጭልጥ ብላ ሳለ ዊጂየምን የፈነከተው ሱንጁን ዊጂየም እንዴት እንደሆነ ለማየት ሆስፒታል ይመጣል። ዳቢንም ሱንጁን የዊጂየም አይነት ዩኒፎርም ለብሶ ስታየው የዊጂየም ጓደኛ ስለመሰላት ዊጂየም ደህና መሆኑን ስነግረው ሱንጁንም የሰራው ሥራ ጸጽቶት ስለነበር እፎይታ አግኝቶ ወደ ቤቱ ይመለሳል። በቀጣይም ቀን ዊጂየም አገግሞ ዊጂየምም ትምህርት ቤት እንደደረሰ ትላንት የፈነከተው ሱንጁንና ሆንጋይል ጋር ቀጥ ብሎ በመሄድ ከዚህ በኋላ በማንም ላይ ቂም እንደማይዝ ነገር ግን እንዳይደርሱበት ሲያሳስባቸው ሱንጁንም ዊጂየም አፉን ዘግቶ የሚኖር ከሆነ ምንም ነገር እንደማይደርስበት ቃል ይገባለታል። ከሰዓትም ላይ የነ ዊጂየምን ትምህርት ቤት ቀጥለጥ አድርጎ የሚያስተዳድረውና የነ ሱንጁን የበላይ ክፍል የሆነው ሊሃክ የተባለው ጥጋበኛ ልጅ ሱንጁን ዊጂየምን በደንብ አድርገው ያልደበደብከውን በማለት ከጮኸበት በኋላ አሁኑኑ የዊጂየምን ክፍል አሳዩኝ በማለት በነ ሆንጋይልና ሱንጁን አጃቢነት ዊጂየም ጋር ይሄዳል። ሊሃክም ዊጂየም ጋር በመሄድ ጸብ መጫር ሲጀምር ዩንኪ በመመልከቱ ሊሃክ ድብድብ የሚጀምር ከሆነ ለዳይሬክተራቸው እንደሚናገር በመግለጽ የሊሃክን የመደባደብ ሐሳብ ለጊዜው ቢያስቀይረውም ሊሃክ ግን የትምህርት ሰዓት እንዳለቀ የፎቁ ጣሪያ ላይ እንዲመጡ ዊጂየምንና ዩንኪን ያዛቸዋል። ትምህርት እንዳለቀም ዩንኪና ዊጂየም የፎቁ ጣሪያ ላይ ሲወጡ ሊሃክ ግብረ አበሮቹን ይዞ እየጠበቃቸው እንደሆነ ያያሉ። ዊጂየምን ፈጥኖ ሊሃክን ዩንኪን ቅድም ለተናገረው ነገር ይቅርታ እንዲያደርግለት ሲለምነው ጊዜ ሊሃክም ዊጂየም ለጓደኛው ይቅርታ በመጠየቁ በጣም ያስደንቀዋል። ሊሃክም ምንም እንኳን ዩንኪንን ይቅር ቢለው ነገር ግን ዊጂየም ሱንጁና ሆንጋይል ላይ ላደረሰው ድብደባ ዋጋውን እንደማያገኝ በመግለጽ ሊሃክ ሱንጁንን ይጠራዋል። በመቀጠልም ሊሃክ ሱንጁንን ዊጂየም የተባለው ውሪን ደህና አድርጎ እንዲደበድበው ሲያዘው ጊዜ ሱንጁን ግን ትላንት ዊጂየም ላይ ባደረሰው የዱላ ድብደባ ተጸጽቶ ስለነበር የሊሃክን ትዕዛዝ እምቢ በማለት ዊጂየምን ሳይደበድበው ይቀራል። ሊሃክም ይህንን የሱንጁንን ድርጊት እንደ ትልቅ ንቀት በመቁጠር በያዘው ዱላ ሱንጁንን እግሩን ብሎ በመጣል ሱንጁንን እስኪደክመው ድረስ መደብደብ ሲጀምር የሊሃክ ጋሻ ጃግሬዎች ደግሞ በሳቅ ማሽካካት ይጀምራሉ። ዊጂየም ግን ሊሃክ ሱንጁንን ሲደበድብ ዝም ብሎ መመልከት አልሆንልህ ስላለው ደሙ ፍልት ብሎ የሊሃክን ዱላ በእጁ በመያዝ ነጥቆ ይወረውርበታል። ሊሃክም በዊጂየም ተናዶ ለመደባደብ ቢሞክርም ነገር ግን ያለ ዱላው ምንም ፋይዳ ማምጣት ባለመቻሉ ዊጂየም ሊሃክን ደህና አድርጎ መቀጥቀጥ ይጀምራል።
ነገር ግን ሊሃክ እንደምንም ብሎ የወደቀውን ዱላ ያነሳና ድብድቡን በመቆጣጠር ዊጄምን እያንቆራጠጠ ሲደበድበው ቆይቶ በመጨረሻም ዊጄም አቅም አንሶት መሬት ላይ ይዘረራል። ዊጄምም መሬት በወደቀበት ሊሃክ ላዩ ላይ ተከምሮ አንገቱን በዱላ በማነቅ እያንፈራፈረው ሳለ ማንም ባልጠበቀው ሁኔታ ሱንጁን ለዊጄም በመደረብ ሊሃክን መቶት ይጥለዋል። በዚህም የተነሳ የሊሃክ ጋሻ ጃግሬዎች ሊደረቡ ሲሉ ሊሃክ ማንም እንዳያግዘው በማስጠንቀቁ ዊጄምና ሊሃክ ድብድባቸውን ይቀጥሉና ከብዙ ትግል በኋላ ዊጄም የሊሃክን ዱላ በድጋሚ ነጥቆ በመስበር ሊሃክን ደህና አድርጎ ሲያሸው በመቆየት በመጨረሻም መብረቃዊ በሆነ የቦክስ ጥቃት ሊሃክን ወለል ላይ ዘርሮት ይጥለዋል። ከእልህ አስጨራሽ ፍልሚያ በኋላም ዊጄም ጓደኛው ዩንኪንን ከሊሃክ በተጨማሪ ሌላ ትምህርት ቤት ውስጥ የሚያፈላ ሰው መኖሩን ሲጠይቀው ዩንኪንም ሰንኪንና ጁኖ የተባሉ ሁለት ልጆች መኖራቸውን ይነግረዋል። ዊጄምም በፍልሚያው ወቅት እግሩ ተጎድቶ ስለነበር እያነከሰ ወደ ክፍሉ ሲያመራ አንድ ምስኪን መሳይ ልጅ መጥቶ ይደገፈውና ይዞት ወደ ክፍሉ ይሄዳል። ነገር ግን እዛ እንደደረሰ አንድ አስተማሪ ምስኪን መሳይ ልጁን ሰንኪን ብሎ ሲጠራው ዊጄም ይሰማል። ሰንኪንም ዊጄምን እንዲራመድ ስላገዘው የተወሰነ ገንዘብ እንዲሰጠው በፈገግታ ሲጠይቀው ዊጄምም ሳያንገራግር ገንዘቡን ይሰጠዋል። ከክፍል በኋላም ዊጄም የሚያጠናበት ትምህርት ቤት ሄዶ ፈተና ቢፈተንም ነገር ግን ቀልቡ በሙሉ የቅድሙ ድብድብ ላይ ስለነበር ፈተናውን በሚገባ ሁኔታ ሳይሰራው ይቀራል። ከሚያጠናበት ክላሱም በኋላ ዊጄም ወደ ቤቱ ለመሄድ ሲወጣ መንገድ ላይ የምስኪን ፊት ያለውን አመፀኛው ሰንኪንን ስላየው ወደሱ ሄዶ ሊጋፈጠው ሲል ሰንኪን ዛሬ መደባደብ ሙር ላይ ስላልሆነ ከፊቱ እንዲጠፋ ፈገግ ብሎ ለዊጄም ይነግረዋል። በዚህ መሃል የዊጄም አባት ሶክቴ በመኪና በመምጣቱ ዊጄም ከአባቱ ሶክቴ ጋር ሆኖ መሄድ ይጀምራሉ። ቀደም ብሎም ሶክቴ ልጁ ዊጄምና ሰንኪን ሲያወሩ ስላያቸው ሶክቴ ዊጄምን ከቦዘኔ ልጆች ጋር እንዳይገጥም ጥብቅ ማስጠንቀቂያ ሰጥቶት ሲያበቃ በዚህ ሳምንት የሶክቴ አባትና የዊጄም አያት የሆኑት ሆንድ ቤት ስለሚሄዱ አዲስ ልብስ ሊያሰፋለት ዊጄምን ልብስ ቤት ይዞት ይሄዳል። በቀጣዩም ቀን ዊጄም ወደ ክፍሉ ሊገባ ሲል ሰንኪንና ጁኖ የተባሉት አመፀኞች ልጆች እየጠበቁት እንደሆነ ይመለከታል። ዊጄምም ክፍሉ ገብቶ እንደተቀመጠ ሰንኪን የሚጠጣውን ኮካ እንደያዘ ዊጄም ጠረጴዛ ላይ በመውጣት ከዊጄም ጋር መጫወት እንጂ መጣላት እንደማይፈልግ ይገልጽለታል። ሲያስፈራ እብድ የሆነ ልጅ ነው። ዊጄም ግን ምንም አይነት ጨዋታ ከእርሱ ጋር እንደማይጫወት ሲገልጽለት ጊዜ ሰንኪን የሚጠጣውን ኮካ በሙሉ ዊጄም አናት ላይ በመድፋት የለየለት ትዕቢተኛ እንደሆነ ያሳየዋል። ከዚህም በኋላ ዊጄም ገንፍሎ ከሰንኪን ጋር መጣላት ቢፈልግም ጓደኛው ዩንኪ እንዲረጋጋ ነግሮት ዊጄምን ምንም ነገር ከማድረግ ያስቆመዋል። በቀጣዩም ቀን ዊጄም ከእናትና ከአባቱ ጋር በመሆን ሆንዱ ወደ ተባሉት የአባቱ አባት ቤት በመሄድ ተሰብስበው ምሳ መብላት ሲጀምሩ ሆንዱ አብዛኞቹ ልጆቹና የልጅ ልጆቹ ዶክተሮች ሲሆኑ ዊጄምም የቤተሰቡን ፈለግ የግድ መከተል እንደሚኖርበት አያቱ ሆንዱ መዘብዘብ ይጀምራሉ። ምሳው እንደተጠናቀቀም ሆንዱ ዊጄምን ብቻውን ይዘውት ወደ ቤት በመግባት መጠጥ እንዲጠጣ ቢሰጡትም ዊጄም ግን ዕድሜው ስላልደረሰ እንደማይጠጣ ይገልጽላቸዋል። ሆንዱ ግን ወንድ ልጅ ሆነ ቦርዴና ካቲካላ ካልጠጣክ ምኑን ወንዶንክ በማለት ስለገሰጹት ዊጄም ተቀብሎ መጠጡን መጠጣት ይጀምራል። እየጠጡም ሲነጋገሩ አያትየው ሆንዱ ከአባትየው ሶክቴ የባሱ ኃይለኛና ሁሉን ፈላጭ ቆራጭ ነኝ የሚሉ ደረቅና ገንገበት ሰው እንደሆኑ እንረዳለን። ከቆይታዎችም በኋላ ዊጄም በስካር መንፈስ ወደ ደጅ ሲወጣ ከዓመት በፊት ራሱን አጥፍቶ የሞተው ወንድሙ ሮኬትን ያየ ስለመሰለው ወንድሙ ጋር ለመሄድ ሲሞክር ከፊቱ የነበረ የውሃ ገንዳው ውስጥ በመግባቱ ውጪ ላይ የነበሩት የሆንዱ ቤተሰቦች ተደናግጠው በመረባረብ ዊጄምን ከውሃው ውስጥ ያወጡታል። ሆንዱ ለዊጄም መጠጥ ሰጥቶት እንዳሰከሩት ስለተረዱ የዊጄም እናት ዳቢን ሆንዱን እንዴት እንዲያደርጋሉ ብላ መናገር ስትጀምር ሆንዱ ግን ወንድ ልጅ ቆፍጠን ብሎና ብዙ ነገሮችን አይቶ ማደግ እንዳለበት እየጎፈሉ መናገር ይጀምራሉ። ይባስ ብሎም ሆንዱ የዊጄም እናትና አባት ልጆቻቸውን ልፍስፍስ አድርገው እያሳደጉ እንደሆነ በመግለጽ የዊጄም ታላቅ ወንድም የሆነው ሮኬትም ራሱን ያጠፋው ቦቅቧቃ አድርገው ስላሳደጉት እንደሆነ ገልጸው
ልባቸውን ይሰብሩታል። በቀጣዩም ቀን ዊጂየም ትላንት አያትየው በተናገሩት ንግግር ንዴት ውስጥ እንደሆነ በቀጥታ ሰንኪንን ለመደባደብ መገስገስ ሲጀምር ዮንኪን ግን ዊጂየም ከባለፈው ድብድብ ሳያገግም ጸብ ውስጥ መግባት እንደሌለበት ይመክረው ይጀምራል። ዊጂየም ግን ማንንም አልሰማም በማለት ሰንኪን ያለበት ክፍል እንደገባ ሰንኪን አይቶት የክፍሉን ተማሪዎች በሙሉ ከክፍል እንዲወጡ ትዕዛዝ ይሰጣቸዋል። ቀጥሎም ሰንኪን የሚጠጣውን ኮካ ለዊጂየም በመስጠት እንዲጠጣ ሲጋብዘው ዊጂየምም ኮካውን ተቀብሎ ሰንኪን ጭንቅላት ላይ በመድፋት በቀሉን ይወጣል። ሰንኪን ግን እንደ ጅል እየገለፈጠ ኮካውን አንጋጦ ከጠጣ በኋላ ከተቀመጠበት ተነስቶ ዊጂየምን ትቶት ሊሄድ ሲል ዊጂየምም ጸብ ፍለጋ የኮካ ሃይላንዱን ወርውሮ የሰንኪንን አናት ይመታዋል። በዚህ መሃል ግን የሰንኪን ክፍል መምህር ወደ ክፍል በመግባቱ ሰንኪን ዊጂየምን እረፍት ሰዓት ላይ የሚገናኙበትን ቦታ ጠቁሞት ሳይደባደቡ ይለያያሉ። እረፍት ሰዓትም ደርሶ ዊጂየምና ጓደኛው ዩንኪን ሰንኪን የቀጠራቸው ቦታ ሲሄዱ ሰንኪን ጓደኞቹን ሰብስቦ እየጠበቃቸው ያገኙታል። ሰንኪንም ዊጂየምን ከእርሱ ጋር የመደባደብ ሐሳቡን እንዲቀይር የመጨረሻ ዕድል እንደሰጠው ቢነግረውም ዊጂየም ግን ያለምንም ማመንታት በቀጥታ ወደ ጸብ ይገባና በዊጂየምና ሰንኪን መካከል ቅልጥ ያለ ድብድብ ይነሳል። ነገር ግን ሰንኪን ዊጂየም እስከዛሬ ከተፋለማቸው ተማሪዎች በሙሉ ለየት ያለ የድብድብ ቴክኒክ ያለው ሰው ስለነበር በሚያስደንቅ ፍጥነት የዊጂየምን አንገት አፈፍ አድርጎ በማነቅ ዊጂየምን መሬት ላይ ሲያንፈራፍረው ከቆየ በኋላ በመጨረሻም ዊጂየም በአየር እጥረት ምክንያት ራሱን ስቶ ወለል ላይ እንደ ሬሳ ተዘርግቶ ይቀራል። ሰንኪንም ዊጂየምን አጋድሞ ሲያበቃ ትኩረቱ የዊጂየም ጓደኛ የሆነው ዊንኪን ላይ በማድረግ ቀጣይ የሚፋለመው ሰው ደግሞ እሱን እንደሆነ ለዮንኪን ይነግረዋል። ዮንኪን ፍልሚያው እንደማይቀርለት በማመን ራሱን ለጸብ እያዘጋጀ ሳለ ዊጂየም ከወደቀበት ወለል አፈር ልሶ በመነሳት ለሁለተኛ ዙር ፍልሚያ መዘጋጀት ይጀምራል። ይህን ያየው ሰንኪንም በዊጂየም ብርታት በመደነቅ ፍልሚያቸውን በሁለተኛ ዙር በመቀጠል መቀጣቀጥ ቢጀምሩም ሰንኪን ግን በድጋሚ ልዩ ቴክኒክ በመጠቀም ዊጂየምን በቁጥጥሩ ስር ያውለዋል። ነገር ግን ዊጂየም ያለ የሌለ ኃይሉን በመጠቀም ሰንኪንን አንቆ ማንፈራፈር በመጀመሩ የሰንኪን ጋሻ ጃግሬ የሆነው ጁኖ ጣልቃ ለመግባት ቢሞክርም የዊጂየም ጓደኛ የሆነው ዩንኪ ደርሶ ጁኖን ይከለክለዋል። ሰንኪንም ዊጂየም ትንሽ እንደተዘናጋለት ሲረዳ ጊዜ ፈጥኖ ከዊጂየም እጅ በመውጣት ትንሽ ረፍት እንደሚያስፈልገው ከገለጸ በኋላ እስከዛ ድረስ ግን ዩንኪንና ጁኖ እንዲደባደቡ ትዕዛዝ ይሰጣል። እየተደበደበም ትዕዛዝ ይሰጣቸዋል። ጁኖም በታዘዘው መሰረት ወደ ዩንኪን በመፈርጠጥ ጥቃት መሰንዘር ቢጀምርም ዩንኪንም ግን እንደ ዊጂየም ሁሉ ምርጥ ተደባዳቢ ስለነበር ጁኖን በሰከንዳት ጊዜው ውስጥ ወለል ላይ በመዘርጋት አሸናፊነቱን ያረጋግጣል። በዛው ቅጽበትም የሰንኪንና የዊጂየም ሶስተኛ ዙር ድብድብ ተጀምሮ ሰንኪን የበላይነቱን የተቀዳጀ ቢመስልም ዊጂየም ግን በድጋሚ በሚያስደንቅ ብቃት ሰንኪንን ጥሎ በደም እስኪጨቀይ ከደበደበው በኋላ ከዚህ በኋላ አንድ ሰው የእሱና የጓደኛው ዩንኪንን ዝንብሽ እንዳይል አስጠንቅቋቸው ይሄዳል። ያን ዕለት ምሽትም ዊጂየም ጥናቱን የሚያጠናበት ክፍል ቢሄድም ትኩረት ማድረግ አቅቶት የመምህሩን ቃል ባለመስማቱ መምህሩ የዊጂየምን ጭንቅላት በጣቱ እየገፋ መሳደብ ሲጀምር ዊጂየም ይሄ ድርጊት አባቱ ሶክቴ ከሚያደርገው ጋር ተመሳስሎበት በንዴት የመምህሩን እጅ ይዘዋል። ይህም ነገር መምህሩን ክፉኛ ስላናደደው ዊጂየምን ከክፍል በማስወጣት ወደ ቤቱ እንዲሄድ ያደርገዋል። በኋላም ላይ አባትየው ሶክቴ ልጁ ዊጂየም ቲቶር ክፍል ውስጥ ያደረገውን ድርጊት ሰምቶ በጣም በመናደድ ሲቆጣው ከቆየ በኋላ በጥፊ ሊመታው እጁን ሲያነሳ ዊጂየም ይቅርታ ጠይቆ በጥፊ ከመመታት ለጥቂት ይተርፋል። ከአባቱም ቁጣ በኋላ ዊጂየም ምንም መረጋጋት ስለተሳነው የሴቱን አድርጎ ራሱን በኃይል አንቆ በማዳከም የተወሰነ እንቅልፍ ሸለብ ያደርገዋል። ከጥቂት ቀናት በኋላም ዩንኪ ለዊጂየም ደውሎ እንዲገናኙ ስለቀጠረው ዊጂየም ወደ ተቀጠረበት ቦታ ያመራል። በዛ እንደደረሰም የክፍሉ ልጅ ዮንኪ ሃንሱ የተባለን በሌላ ትምህርት ቤት የሚማርን አመፀኛ ልጅ ቪዲዮ በስልኩ ለዊጂየም ያሳየዋል። በቪዲዮም ላይ ሃንሱ የተባለው ልጅ ከሱ በአቅም ያነሱ ተማሪዎችን እየደበደበና በስቃያቸው ሲሳለቅ የሚያሳይ ሲሆን ከቪዲዮ በኋላ ዩንኪ ሌላ ትምህርት ቤት ያሉ ጸበኛ ተማሪዎችን በጋራ ሆነው ልክ እንዲያስገቧቸው ለዊጂየም ሐሳብ ያቀርብለታል።
ዊጂየም ግን ከዚህ በኋላ ትምህርቱን መከታተል እንጂ መደባደብ እንደማይፈልግ በመግለጽ ዩንኪንን ጥሎት ለመሄድ ይነሳል። በዛው ቅጽበት ግን አንድ ተማሪ ወደ ዊጂየምና ዩንኪ ሮጦ በመምጣት ሰሞኑን ትምህርት ቤት ውስጥ ያሉ ጥጋበኛ ተማሪዎችን ልክ ስላስገቡላቸው ጥጋበኞቹ እንደተረጋጉና እንደ በፊቱ ጊዜ እንደማያሰቃዩአቸው በመግለጽ ያመጣውን የለስላሳ ስጦታ ለዊጂየም ቢሰጠውም ዊጂየም ግን ስጦታውን ሳይቀበል ትቷቸው ይሄዳል። ያን ምሽትም የዊጂየም አባት ሶክቴ ታዋቂ ፕሮፌሰሮች የሚገኙበት ፓርቲ ላይ በመጠራቱ ዊጂየምን ይዞት ፓርቲው ላይ ይሄዳል። ሶክቴም ዊጂየምን ከፕሮፌሰሮቹ ጋርና ከልጆቹ ጋር እያስተዋወቀው ሳለ ዊጂየም ቅድም በቪዲዮ ያየውን ሃንሱ የተባለውን የተረገመ ልጅንም በአጋጣሚ እዛው ይተዋወቀዋል። ሃንሱም በጣም ዝነኛ የሆነ የፕሮፌሰር ልጅ ሲሆን የሃንሱም አባት ልጃቸው በጣም ጎበዝና ደካማ ተማሪዎችን በመርዳት የሚደሰት ባለወርቅ ጸባይ እንደሆነ እዛ ለተሰበሰቡት በሙሉ መለፍለፍ ይጀምራሉ። በመሃል ግን ዊጂየም ሃንሱ ምስኪን ተማሪዎችን በማሰቃየትና በመበደል እንደሚታማ እዛ ለተሰበሰቡት ሰዎች መናገር ሲጀምር ፕሮፌሰሩ በድንጋጤ ይህ አሉባልታ ሃንሱ ላይ የሚቀኑ ተማሪዎች ሆን ብለው ያስወሩት ወሬ እንደሆነ ለማስተባበል ይሞክራሉ። ሶክቴም ልጁ ዊጂየም በተናገረው ነገር በመደንገጥ ልጁ ዊጂየምን ይዞት ወደ ውጭ ይወጣና ሃንሱ ስለተባለው ልጅ እንዴት እንደዚህ ትናገራለህ ብሎ ይጮህበት ይጀምራል። ዊጂየም ግን ሃንሱ እንደሚባልለት አይነት ልጅ ሳይሆን የተረገመ የሰይጣን ቁራጭ እንደሆነ ለአባቱ ሶክቴ ሊያስረዳው ቢሞክርም ሶክቴ ግን ምድር ላይ ስትኖር ወይ አዳኝ ወይ ታዳኝ እንደሚሆን ለዊጂየም ገልጾለት ሃንሱ ደግሞ ከአዳኞቹ ተርታ የሚመደብ ጀግና መሆኑን ለዊጂየም ይነግረዋል። ሶክቴም ቀጥሎ ዊጂየምም እንደ ሃንሱ ሁሉ አዳኝ መሆን እንዳለበት በመምከር አሁኑኑ ገብቶ ሃንሱን ይቅርታ እንዲጠይቀው ሲነግረው ዊጂየም ግን ሃንሱን ይቅርታ ከሚጠይቅ እንደ ታላቅ ወንድሙ ሮኬት ራሱን ቢያጠፋ እንደሚቀለው በመናገሩ ሶክቴ በጣም ተናዶ ዊጂየምን ነበልባል በሆነ ጥፊ አንድዶ ይጥለዋል። ከጥፊውም በኋላ ዊጂየም አባቱን ዞር ብሎ እንኳን ሳያየው ጥሎት በመሄድ ለረጅም ደቂቃዎች ከራሱ ጋር ከተማከረ በኋላ በቀጥታ ዩንኪ ጋር በማምራት ከሃንሱ ጀምሮ ያሉ አመፀኛ ተማሪዎችን ልክ ለማስገባት እንደተስማማ ያሳውቀዋል። በቀጣይም ቀን ምሽት ሃንሱ በሚማርበት ትምህርት ቤት ውስጥ ተማሪ የሆነን ሳንጎ የተባለን በእነ ሃንሱ ጭቆና የሚደርስበት ተማሪ ነገሮች አስመረረውት ራሱን ከፎቅ ፈትፍጦ ለማጥፋት የፎቁ ጣራ ላይ ከወጣ በኋላ ፈርቶ ሐሳቡን ይቀይራል። በዛችው ደቂቃም ሃንሱ ከበርካታ ጓደኞቹ ጋር ሆኖ ሳንጎን እንደ አጋጣሚ በማግኘቱ ይዞት ቁም ስቅሉን እያሳየው እያለ ማንም ባልገመተው ሁኔታ ዊጂየምና ዩንኪ የፊት ጭንብል አድርገው ወደ እነ ሃንሱ ይመጣሉ። እነ ሃንሱም ባለ ጭንብሎቹን ማን እንደሆኑ ሲጠይቋቸው እነ ዊጂየምም ፍርድ ፈጻሚዎች እንደሆኑ ከነገራቸው በኋላ ዊጂየም ሮጦ ሄዶ ከሃንሱ ጋር መደባደብ ሲጀምር ዩንኪ ደግሞ ከሃንሱ ጓደኞች ጋር ግብግብ ይጀምራል። በድብድቡ ወቅትም ዊጂየም ሃንሱ ላይ ተደጋጋሚ ቡጢ ቢያሳርፍበትም ሃንሱ ግን በፍልሚያ ብቃቱ የተጨበጨበለት ስለነበር ዊጂየም እንደና አድርጎ ቅጥቅጥ ያደርገዋል። በዚህም ጊዜ ዩንኪን ከዊጂየም ጋር ቦታ በመቀያየር ከሃንሱ ጋር መፋለሙን ሲቀጥል ዊጂየም ደግሞ የሃንሱን ጓደኞች መደብደቡን ይቀጥላል። ረጅም ደቂቃዎችን ከፈጀ ፍልሚያም በኋላ ግን የሃንሱ ጓደኞች በሙሉ ሲዘረሩ ሃንሱም ኃይላቱ በዊጂየም እጅ ይወድቅና ዊጂየምም ሃንሱን አፈር ካበላው በኋላ ዩንኪ ሞባይሉን አውጥቶ ሃንሱ እስከዛሬ ያሰቃያቸውን ተማሪዎች ይቅርታ እንዲጠይቅ አድርገው በቪዲዮ ይቀርጹታል። በዚህም ሳያበቁ ጭቆና የደረሰበት ሳንጎ እሱን እንደደበደበው ሁሉ እርሱም እንዲመታው ነግረውት ሳንጎም ጨቋኙ ሃንሱን ፊቱ ላይ በማለት አንጀቱን ቅቤ ያጠጣል። እነ ዊጂየምም እና ሃንሱን ከደበደቡ በኋላ ያን ምሽት ውስጣቸው እርክት ብለው አንድ ላይ ቢራ እየጠጡ ሲጨዋወቱ ያመሻሉ። በቀጣዩም ቀን ትምህርት ቤት ውስጥ ሆንጋይል የተባለው ልጅ ወደ ሱንጁን በመሄድ አለቃቸው ሊሃክ ዊጂየምን መበቀል ስለሚፈልግ ዊጂየምን ተባብረው ሊሃክ ጋር እንዲወስዱት ቢነግረውም ሱንጁን ግን ከዚህ በኋላ እንደዚህ አይነት ነገር ውስጥ መሳተፍ እንደማይፈልግ ለሆንጋይል ያሳውቀዋል። ሆንጋይል ግን ሱንጁንን ለማሳመን እየተጨቃጨቀው ሳለ ዊጂየም ከዩንኪን ጋር ሲያልፍ ድንገት ያገኛቸውና ሆንጋይልና ጓደኞቹ ከአካባቢው እንዲጠፉ ስላዘዛቸው እነ ሆንጋይል ፈርተው ከስፍራው ዘወር ይላሉ። ይህን ያየው ሱንጁንም ዊጂየም ቀስ በቀስ እንደነ ሊሃክ
ጥጋበኛና አመፀኛ ተማሪ የሆነ እንደሆነ አስጠንቅቆት ትቶት ይሄዳል። ያን ዕለትም ከሌላ ትምህርት ቤት ተዘዋውሮ ወደ እነ ዊጄም ትምህርት ቤት የመጣ ጋንዴ የተባለ ዝምተኛ ልጅ ምዝገባ ካደረገ በኋላ ሳቂታና አመፀኛ የሆነው ሰንኪን ክፍል ይመደባል። ጋንዴም እነ ሰንኪ ክፍል እንደገባ ባለማወቅ ሰንኪን ይቀመጥበት የነበረበት ቦታ ላይ ተቀምጦ ትንሽ እንደቆየ ሰንኪን እየተንጎራደደ ወደ ክፍል ይገባና ቦታው ላይ የተቀመጠው አዲስ ተማሪን ሲመለከት በንዴት ጮሆ ጋንዴን ከቦታው ላይ እንዲነሳ ያዘዋል። ጋንዴም እንደተነሳ ሰንኪ ጋንዴን ላሳየው ድፍረት አሁኑኑ ያለውን ገንዘብ እንዲያመጣ ሲጠይቀው ጋንዴም ገንዘቡን ካወጣ በኋላ ይህን ገንዘብ ከሰጠው በኋላ ሁለተኛ እንዳይጨቃጨቀው ሰንኪንን ያስጠነቅቀዋል። ሰንኪንም አዲሱ ተማሪ እንዴት ቢንቀኝ ነው በማለት በጣም ተገርሞ ጋንዴን ለመምታት ሲሰነዝር ጋንዴ በቀላሉ ሰንኪንን ሸውዶት ሁሉንም ተማሪዎች ያስደምማል። ሰንኪንም በተደጋጋሚ ጋንዴን የመምታት ሙከራ ልሳካ ብሎት በጓደኞቹ ፊት እፍረት እየተከናነበ ሳለ በመሃል አስተማሪ በመምጣቱ ጋንዴና ሰንኪን ድብድባቸውን ያቆማሉ። ከዚህም ክስተት በኋላ ሰንኪን ጋንዴን በድብድብ እንደማይችለው ተረድቶ ጋንዴን በዊጄም ለማስደብደብ ማሴር ይጀምራል። በሴራውም መሰረት ሰንኪን ሆንጋይልን ወደ ዊጄም በመላክ ጋንዴ የተባለ አዲስ ተማሪ ተማሪዎችን ያለ ምክንያት እየደበደበ እንደሆነ እንዲነግረው ስላዘዘው ሆንጋይል ሄዶ የተባለውን ሁሉ ለዊጄም ይነግረዋል። ዊጄምም የተባለው እውነት መስሎት ጋንዴ ያለበት ክፍል በመሄድ ጋንዴን በቁጣ ሲያነጋግረው ጋንዴ አሁን ላይ ጥናት ላይ ስለሆነ ከክፍል በኋላ ጭር ያለ ቦታ እንዲገናኙ ለዊጄም ይነግረዋል። በቀጠሯቸውም መሰረት ዊጄም እና ዩንኪኖ ነው ጋንዴን እንዳገኙት ጋንዴ በስህተት ተደርተውት እንደሆነና ሰንኪንን የመታው ራሱን ለመከላከል ብቻ እንደሆነ እየገለጸ ሳለ ዊጄም በጋንዴ ንግግር ተበሳጭቶ ሊመታው ወደሱ ሲንደረደር ጋንዴ በቀላሉ ዊጄምን መሬት ላይ ይጥለዋል። ዊጄምን በተደጋጋሚ ጥቃት ሊሰነዝር ቢሞክርም የጋንዴን ዝንብ እንኳን እሺ ማለት ሳይችል ይቀራል። ይህን ያየው ዩንኪም ጋንዴ ከነሱ በእጥፍ የተሻለ ተፋላሚ እንደሆነ ተረድቶ መሃላቸው በመግባት ዊጄምን ያስቆመዋል። ጋንዴንም በስህተት ስለወነጀሉት ይቅርታ ሲጠይቀው ጋንዴም እነ ዊጄም ራሳቸውን እንደ ሰላም አስከባሪ የሚያዩ ነገር ግን ከነዛ ደነዞች የማይሻሉ እነርሱም ተማሪን የሚያስጨንቁ ጉልቤዎች እንደሆኑ ነግሯቸው ትቷቸው ይሄዳል። በኋላም ላይ ዩንኪ ባደረገው ማጣራት መሰረት ጋንዴ በፊት ይማር የነበረው አመፀኞችና ተደባዳቢዎች ብቻ ባሉበት የገሃነም ደጃፍ በተባለ ትምህርት ቤት ውስጥ ሲሆን እዛ ትምህርት ቤት ውስጥ በአስተማሪዎች ፍቃድ በየዕለቱ በተማሪዎች መካከል ደም አፋሳሽ ድብድብ ይደረግ እንደነበረ ለዊጄም ይነግረዋል። ነገር ግን የዓመቱ መጨረሻ ላይ ብዙ ድብድብ ያሸነፉ 10 ተማሪዎች ብቻ ወደ ሌላ ትምህርት ቤት እንዲዘዋወሩ እንደሚፈቀድላቸውና ጋንዴም እዚህ የመጣው ከ10 አሸናፊ ተማሪዎች ውስጥ አንዱ ሆኖ እንደሆነ ይገልጽለታል። ዩንኪም ይህን ነገር ለዋጄም እየነገረው ሳለ በቅርበት ሰንኪንና ጓደኞቹ ጋንዴን እየተከታተሉት በማየቱ ፈጥኖ ወደ እነሱ ያመራል። ጋንዴም ሰንኪንና ጓደኞቹ እየተከታተሉት እንደሆነ ሲረዳ ጊዜ በፍጥነት ቢሮጥም ነገር ግን ከፊት ለፊቱ የተዘጋጋ ቦታ ላይ ይደርስና በሰንኪና በጓደኞቹ ተደርሶበት ቁጭ ይላል። ጋንዴም ምንም አይነት ጸብ እንደማይፈልግ ቢገልጽም ሰንኪን ግን በከፍተኛ በቀል ስሜት ውስጥ ሆኖ ከጓደኛው ጁን ጋር ጥቃት መሰንዘር ይጀምራሉ። ጋንዴም ከመጣሽ ማርያም ታምጣሽ በማለት ሁለቱንም እንዳመጣጣቸው ደህና አድርጎ ያሻቸውና መሬት ላይ ሲዘርራቸው ሰንኪን ጋር የነበሩት ጋሻ ጃግሬዎች ፈርተው ጋንዴም በሰላም እንዲሄድ ይፈቅዱለታል። ነገር ግን ጋንዴ ከቦታው ብዙም ሳይርቅ ዩንኪ መጥቶ በጋንዴ ብቃት እንደተደመመ በመግለጽ ቅድም እሱና ዋጄም በስህተት ስለጠገቡበት በድጋሚ ይቅርታ ጠይቆት ይለያያሉ። ያን ዕለት ምሽትም ዋጄም ወደ ቤቱ ሲገባ አባቱ ሶክቴ ዋጄም በፈተና ዝቅተኛ ውጤት በማምጣቱ እሳት ለብሶና እሳት ጎርሶ ሲጠብቀው ቆይቶ እንዳገኘው ፊቱን በጥፊ ያጮለ ይቆጣው ይጀምራል። በዚህ መሃል ግን እናትየው ዳቢን ጣልቃ በመግባት ሶክቴ ኃይል ሳይጠቀም እንዲመክረው በመለመን ዋጄምን ወደ ክፍሉ ትልከዋለች። ዋጄም ግን የውስጡን ንዴት ማብረጃ ስለፈለገ ያን ምሽት ከዩንኪን ጋር ተደዋብሎ በመገናኘት ዳውሰን የተባለ ምስኪን ተማሪዎችን እየደበደበ ገንዘብ የሚቀበል ልጅ ወደሚገኝበት ስፍራ ያመራሉ። እነ ዋጄምም ጭንብላቸውን አድርገው በቦታው እንደደረሱ
ዳውሰን ከጓደኞቹ ጋር 2 ተማሪዎችን እያስጨነቀ በማየታቸው ዋጄም ፈጥነው ሁለቱን ልጆች ነፃ ካወጡ በኋላ ከዳውሰንና ግብረ አበሮቹ ጋር መፋለም ይጀምራሉ። ረጅም ደቂቃ ከፈጀ ፍልሚያ በኋላ ዩንኪን የዳውሰንን ግብረ አበሮች ሲፈጃቸው፣ ዋጄም ደግሞ ዳውሰንን በቡጢ ደጋግሞ በመነረት ጥቃቱን ይቀጥላል። ነገር ግን ዋጄም ውስጡ ያለውን ቁጣ ለማብረጃነት በመጠቀም ዳውሰንን መደብደቡን አላቆም በማለቱ ዩንኪ ጣልቃ ገብቶ ዋጄምን ገለል ሊያደርገው ሲሞክር፣ ዋጄም ግን ዩንኪን ዞር በለልኝ በማለት አንድ ዱላ አንስቶ ወደ ዳውሰን ይጠጋል። ነገር ግን ባለቀ ሰዓት ቢሆንም ዋጄም ራሱን በመቆጣጠር ዳውሰንን በመምታት ፈንታ መሬቱን በዱላ መትቶ ራሱን ያረጋጋል። ትንሽ ቆይቶም ዋጄም ከቦታው ራቅ ብለው ሲያወሩ ዩንኪ ዋጄምን ቅድም ውስጡን በቁጣ የሞላው ነገር ምን እንደሆነ ቢጠይቀውም ዋጄም ግን ምንም እንዳልሆነ በማስተባበል ለዩንኪ ይመልስለታል። ዩንኪም ዋጄም ከቀን ቀን ራሱን መቆጣጠር እያቃተው እንደመጣና ቀስ በቀስ እንደሌሎቹ አመፀኞች እየሆነ እንደሆነ ሲነግረው ጊዜ ዋጄም በድጋሚ በመናደድ ዩንኪ ላይ አይኑን ማጉረጥረጥ ይጀምራል። ድንገት ግን በዚህ መሃል የዩንኪ ስልክ ይጠራና ስልኩን ሲያነሳው የተደወለለት ከሆስፒታል እንደሆነና ለረጅም ወራት ኮማው ውስጥ ገብቶ የቆየው ሂያንቴ የተባለው ጓደኛው ከኮማው እንደነቃ ይረዳል። ዩንኪም ወዲያውኑ በደስታ ሲቃው ውስጥ ሆኖ ዋጄምን ተሰናብቶት በፍጥነት ሂንቴ የተባለው ጓደኛው ወዳለበት ሆስፒታል ያመራል። ዩንኪም ሄዶ ጓደኛው ሂንቴን ከጎበኘው በኋላ ጓደኛው ሂንቴን ኮማው ውስጥ እንዲገባ ያደረገው ዶዋን የተባለው ጋጥወጥ ተማሪ በህሊናው ትዝ ብሎት ዶዋንም ዋጋውን ማግኘት እንዳለበት በልቡ ይወስናል። ያን ምሽትም ዋጄም ቤት ውስጥ አባትየው ሶክቴ ነገ ጠዋት ሰዎች መጥተው ከዓመት በፊት የሞተው ልጃቸው ሮኬት ክፍልን እንደሚያጸዱና ዕቃውን እንደሚወስዱ ለሚስቱ ዳቢን ይነግራታል። እናትየው ዳቢ ግን ለምን ይሄን ማድረግ እንደፈለገ ስትጠይቀው ልጃቸው ዋጄም ዝቅተኛ ውጤት እያመጣ ያለው ወንድሙን የሚያስታውስ ነገር እያየ ስለሆነ እንደሆነ እየገለጸላት ሳለ ዋጄም የሟች ወንድሙን ሄድሴት እንዳደረገ ወደ ቤት ይመጣል። በዚህም ጊዜ አባቱ ሶክቴ ከዚህ በኋላ ያደረገውን ሄድሴት ጨምሮ የሮኬትን ዕቃዎች ቤት ውስጥ እንደማይኖሩ በመግለጽ ሄድሴቱን እንዲያመጣ ያዘዋል። ዋጄም ግን ሄድሴቱን በሚያደርግበት ሰዓት የሱን ድምፅ የማይሰማበት ብቸኛ ስፍራ እንደሚሄድ በመግለጽ ሄድሴቱን ለማንም እንደማይሰጥ ሲገልጽለት ጊዜ ይህ የልጃቸው ዋጄም ድፍረት የተቀላቀለበት መልስ አባትየው ሶክቴንና እናትየው ዳቢንን ክው አድርጎ በድንጋጤ ያስቀራቸዋል። ይህ ከሆነ በቀጣዩም ቀን ዩንኪ፣ ዶዋንና ኪሱ የተባሉ ልጆች ሂናቴ የተባለውን ምስኪን ጓደኛውን እንዴት ኮማው ውስጥ እንዳስገቡት ለዋጄም ነግሮት ሲያበቃ በመጀመሪያም ዙር ዶዋንን ለመበቀል ተስማምተው ጭምብላቸውን አድርገው ዶዋን ጋር ያመራሉ። እዛ እንደደረሱ ግን ዶዋን አስቀድመው እንደሚመጡ መረጃ ደርሶት ስለነበር በርካታ ጓደኞቹን ሰብስበው እየጠበቃቸው እንደሆነ ይመለከታሉ። ዋጄም ግን ተስፋ ባለመቁረጥና በወኔ ከነዶዋን ጋር ለመፋለም ቢሞክሩም ዶዋንና ጓደኞቹ ግን በቁጥር ብልጫ ስለነበራቸው ዋጄምና ዩንኪንን በቀላሉ በቁጥጥር ስር ያውሏቸውና ግጥም አድርገው ይይዟቸዋል። በመቀጠልም ዶዋን አንዱን ግብረ አበሩን ቪዲዮ እንዲቀርጸው አዞት በመጀመሪያ የዩንኪንን ጭምብል ያወልቅና ማን እንደሆነ ወዲያውኑ ይረዳል። ዶዋንም ዩንኪን ኮማው ውስጥ ላለው ጓደኛው ሂያንቴ ሊበቀል እንደመጣ ገብቶት ሐሳቡ ባለመሳካቱ ዩንኪ ላይ ካላገጠበት በኋላ ቀጥሎ የዋጄምን ጭምብል ቢያወልቀውም ነገር ግን ዋጄምን ሳያውቀው ይቀራል። ዶዋንም ዋጄምን ማን እንደሆነ ሲጠይቀው ዋጄምን ራሱን የመንደሩ ጀግና ነኝ በማለት ሲያስተዋውቅ፣ በዚህም ጊዜ ዶዋን ለአፍታ በመዘናጋታቸው ዋጄም ራሱን ከተያዘበት አስለቅቆ መልሶ ማጥቃት ካደረገ በኋላ የነበሩበትን ክፍል መስኮት በመስበር ከዩንኪ ጋር ዘለው ያመልጣሉ። ዶዋንም ተስፋ ባለመቁረጥ ጋሻ ጃግሬዎቹን ሰብስቦ ከኋላቸው ማሯሯጡን ሲቀጥል እንደ አጋጣሚ ሆኖ ዋጄም ትምህርት ቤት የሚማረው ሱንጂን በሞተር ሲሄድ ዋጄምን ስላያቸው ተጠግቶ ይጭናቸውና ከነዶዋን እጅ ለጥቂት ያተርፋቸዋል። ከተወሰኑ ደቂቃዎች ጉዞ በኋላም ሱንጁን ዊጄምንና ዩንኪንን እንዳወረዳቸው ዋጄም ቤቱ መግባት ስላስጠላው
የዛሬን ማታ ብቻ እሱ የሚሰለጥንበት ጂም ውስጥ እንዲያሳድረው ሱንጁንን ሲጠይቀው ሱንጁንም ዋጂየምን ይዞት ወደሚሰራበት ጂም ይወስደዋል። ያን ምሽትም ሱንጁን ዋጂየምን ድብድብ መቀነስ እንዳለበትና በአንጻሩ ደግሞ ትምህርቱ ላይ ብቻ ትኩረት እንዲያደርግ ሲመክረው ያመሻል። ሱንጁንም በመቀጠል ዋጂየምን ከፈለገ ደግሞ እንደርሱ ቦክስ በመሰልጠን የመደባደብ ሱሱን እንዲወጣ ያሳስበውና ዊጂየም የሱንጁንን ምክር ይቀበላል። ይህንንም እየተነጋገሩ እያለ የዊጂየም ስልክ በተደጋጋሚ ቢጠራም ዊጂየም ግን ደዋዩ አባቱ እንደሆነ ተመልክቶ ጓደኛው ጋር እንዳደረ ቴክስት ይልክለታል። ያን ምሽትም ዶዋን የዊጂየምንና የዩንኪንን የተቀረጸ ቪዲዮ በመያዝ ድፍን ከተማዋን አንቀጥቅጦ ወደሚገዛው ኪሱ ለተባለ በጸባዩ ምክንያት ከትምህርት ቤት የተባረረ ልጅ ጋር ወስዶ ያሳየዋል። ኪሱም የነ ዊጂየምን ቪዲዮ እያየ እያለ ከዚህ በፊት በዊጂየም የተደበደበው ሃንሱ ኪሱ ጋር በመምጣት ዊጂየምን ከቀጠቀጠለት ጥሩ ገንዘብ እንደሚከፍለው ሐሳብ በማቅረቡ በቀጣዩ ቀን ኪሱ ወደ እነ ዊጂየም ትምህርት ቤት ሄዶ አንዱን ተማሪ በመያዝ የነ ዊጂየም ክፍል የት እንደሆነ እንዲነግረው ያሰቃየው ይጀምራል። በዚህ መሃል ግን ሰንኪ ኪሱ የተባለ ሰው ትምህርት ቤታቸው መጥቶ እየበጠበጠ መሆኑን ሰምቶ ኪሱ ጋር በመምጣት ሊያነጋግረው ሲል ኪሱ ሰንኪንን አሁኑኑ ዊጂየምና ዩንኪን የተባሉ ልጆችን ፈልጎ እንዲያመጣለት ያዘዋል። ሰንኪንም በኪሱ በመታዘዙ በጣም ተናዶ ሊደበደበው ቢሮጥም ኪሱ ግን ከልጅነቱ ጀምሮ በድብድብ ተኮትኩቶ ያደገ አውሬ ስለነበር ሰንኪንን በቀላሉ ከዘረረው በኋላ እግሩን በሰቅጣጭ ሁኔታ ጓደኞቹ ፊት በመስበር መቀጣጫ ያደርገዋል። ይህን ያዩት የሰንኪን ጓደኞችም ፈጥነው ወደ ዊጂየምና ዩንኪን በመሄድ ኪሱ የተባለ ሰው ሰንኪንን እንደደበደበው ሲነግሯቸው ዋጂየምና ዩንኪን ፈጥነው ወደ ቦታው ያመራሉ። እዛም ደርሰው ዩንኪ ኪሱንን እንዳየው ከዓመታት በፊት ኪሱ እሱንና ሂያንቴ የተባለውን ኮማው ውስጥ የነበረው ጓደኛውን ያደረጋቸው ነገር ትዝ ይለዋል። ከጥቂት ዓመታት በፊት ዩንኪና ጓደኛው ሂያንቴ የአንደኛ ደረጃ ተማሪ ሳሉ ትምህርት ቤት ውስጥ ኪሱ ከጓደኞቹ ጋር በመሆን እነ ዩንኪንን ገንዘብ ከተማሪዎች ሰርቀው እንዲያመጡ ያስገድዳቸው እንደነበር እንመለከታለን። አንድ ቀንም ዩንኪ የራሱን ገንዘብ ከሌሎች ተማሪዎች የሰረቀ በማስመሰል ለኪሱ ሲከፍል ሂያንቴ ግን ገንዘብ ስላልነበረው ለኪሱ ምንም ሳይሰጥ ይቀራል። በዚህም የተነሳ እነ ኪሱ ዩንኪንን በሰላም ሲለቁት ሂያንቴን ግን ሊያሰቃዩት እነርሱ ጋር ያስቀሩታል። ዩንኪም ሂያንቴን ጥሎት ቢሄድም በኋላ ላይ ግን ዩንኪ ጓደኛውን ትቶት በመሄዱ ተጸጽቶ እየተመለሰ እያለ እነ ኪሱ ምስኪኑ ሂያንቴን ከፎቅ ላይ ቁልቁል ወርውረው ለዓመታት ኮማው ውስጥ እንዲቆይ እንዳደረጉት በትውስታ መልክ ውልብ ይልበታል። አሁን ላይም ዩንኪ ለጓደኛው ሂያንቴ ለመበቀል በማሰብ ከኪሱ ጋር ፍልሚያ ቢጀምርም ኪሱ ግን በጣም በቀላሉ ዩንኪንን በጫማ ጥፊ ዘርሮ አፈር ከደሜ ያበላዋል። ኪሱም ቀጥሎ ዋጂየምን እንዲገጥመው ስላዘዘው ዋጂየም በእልህና ቁጣ ተሞልቶ ከኪሱ ጋር መደባደብ ይጀምራል። መጀመሪያ ላይ ሁለቱም በተመጣጣኝ ሁኔታ ሲቧቀሱ ቢቆዩም ትንሽ ቆይቶ ግን ኪሱ ዋጂየም ላይ በማየል መሬት ከመሬት ከዘረረው በኋላ የዋጂየምን እጅ በጭካኔ ሰብሮ ይጥለዋል። ዋጂየምም እጁ ተሰብሮ በስቃይ የተንፈራፈረ ሳለ ኪሱ በድጋሚ የዋጂየምን እግር በጊታር መጥቶት ለመስበር መዘጋጀት ይጀምራል። ነገር ግን ይህን ከማድረጉ በፊት ጋንዴ የተባለው ባለግርማ ሞገሱ ተማሪ እነ ኪሱ ጋር በመምጣት ኪሱን አሁኑኑ ቀጥ ብሎ ከትምህርት ቤታቸው እንዲጠፋ ትዕዛዝ ይሰጠዋል። ኪሱ ምንም እንኳን ጥጋበኛ ቢሆንም ነገር ግን ጋንዴን የገሃነም ደጃፍ ከተባለ የድብድብ መናኸሪያ ትምህርት ቤት አሸንፎ እንደመጣ መረጃ ስለነበረው ምንም ጸብ ሳያነሳ አፉን እንደዘጋ ጥሏቸው መሄድ ይጀምራል። ነገር ግን ከመሄዱ በፊት ኪሱ የዋጂየምን ሄድሴት ከነካሴት መጫወቻው በመውሰድ ሄድሴቱን ከፈለገ ራሱ መጥቶ እንዲወስድ ለዋጂየም አሳስቦት ይወጣል። ዋጂየምም እጁ ተሰብሮ በወደቀበት በትውስታ ወደ ኋላ ይመለስና ወንድሙ ሮኬት ራሱን ከማጥፋቱ በፊት በአባታቸው ሶክቴ ይደርስበት የነበረውን ከባድ ጭቆና ማስታወስ ይጀምራል። ከአንድ ዓመት በፊት የዋጂየም ታላቅ ወንድም የነበረው ሮኬት የሕክምና ትምህርቱን ለመከታተል የሚያስችለውን ፈተና ለመፈተን በሚዘጋጅበት ወቅት አባታቸው ሶክቴ ቀን በቀን ወደ ሮኬት በመምጣት ጥያቄዎችን እየጠየቀው አንድ ጥያቄ እንኳን ከተሳሳተ ሮኬትን ክፉኛ ይደበደበው እንደነበር እንረዳለን።
አንድ ቀንም ሮኬት በአባቱ ከተደበደበ በኋላ የውስጡን ቁጣ ማብረጃ ፍለጋ ወደ ዋጄም ክፍል በመምጣት ታናሽ ወንድሙ ዋጄምን አንገቱን ፍጥርቅ አድርጎ አንቆት ሳለ ዋጄም እንደምንም ብሎ ተወራጭቶ ከሮኬት ጆሮ ላይ ያደረገውን ሄድሴት ያወልቅበታል። በዚህም ጊዜ ሮኬት ለተወሰኑ ሰከንዶች ወደ ራሱ በመመለስ እንደ እብድ እየሳቀ ምን እያደረገ እንዳለ እንኳን እንደማያውቅ ቢገልጽለትም ነገር ግን ወዲያውኑ ዋጄም ላይ በመከመር ወንድሙን ማሰቃየቱን ይቀጥላል። መንፈስ አለበት ቤተሰቦቹ አጠቃላይ የአባቱ ዘር መንፈስ ነው ወደ ልጆቹ ራሱ የገባው። በስማ ማነቅ መተናነቅ ምናምን። ከዚህም በኋላ ባሉት ቀናቶች አባትየው ሶክቴ የመጀመሪያ ልጁ ሮኬትን ባሰቃየው ቁጥር ሮኬት ደግሞ ንዴቱን ለማብረጃ ታናሽ ወንድሙ ዋጄምን ማሰቃየት የተለመደ ተግባራቸው ሆኖ ቁጭ ይላል። ከረጅም ልፋት በኋላም ሮኬት የሕክምና ትምህርቱን ለማጥናት የሚያስችለውን ፈተና በማለፉ ቤተሰቡ በሙሉ ለሮኬት ሽኝት ፕሮግራም አድርጎለት ሮኬት ወደ ዩኒቨርሲቲ ይሄዳል። ከወር በኋላ ግን ማንም ባልጠበቀው ሁኔታ ሮኬት ተመልሶ ወደ ቤት በመምጣት ሕክምና ማጥናት ፍላጎቱ ስላልሆነ ትምህርቱን እንዳቋረጠ ለቤተሰቦቹ ሲነግራቸው አባትየው ሶክቴ ያን ምሽት ከሮኬት ጋር ሲጨቃጨቅ እንዲሁም ሮኬትን እየደበደበው ያመሻል። ሌሊት ላይም እንደተለመደው ሮኬት ዋጄም ክፍል ሲመጣ ዋጄም ሮኬት ሊያሰቃየው መስሎት መርበትበት ሲጀምር ሮኬት ግን በጸጥታ ተቀምጦ አሁን ላይ ሁሉ ነገር እንደከበደው ለታናሽ ወንድሙ ዋጄም ከገለጸለት በኋላ የነበረችውን የሙዚቃ ማዳመጫ ሄድሴቱንና ካሴቱን ለዋጄም ሰጥቶት በመውጣት በቀጥታ ወደ ራሱ ክፍል ሄዶ በመስኮት በኩል በመዝለል ራሱን እንዳጠፋ በትውስታ መልክ እንመለከታለን። ዋጄምም ከትውስታው ሲመለስ ራሱን የሆስፒታል አልጋ ላይ ተኝቶ እንዲሁም በዩንኪና በቤተሰቦቹ ተከቦ ያገኘዋል። አባትየው ሶክቴም ዋጄም እንደነቃ አይቶ ይህን ያደረገው ሰው ማን እንደሆነ ንገረኝ በማለት መጮህ ሲጀምር ዋጄምም ሶክቴ ምንም እንደማይፈይድለት ስለገባው እንዲህ ያደረገው ሂንሱ የተባለው የተከበሩት ፕሮፌሰር ልጅ እንደሆነ ለሶክቴ ያሳውቀዋል። ሶክቴም ይህን ሰምቶ ትንሽ ካፈጠጠ በኋላ አፉን ዘግቶ ዝም እንዳለ ይወጣል። ለዚህ ነው ንገረኝ ምን ያልከው የጎፈላው። በመነጋታውም ዩንኪ ትምህርት ቤት ሳለ ሶክቴ ወደ ዊጄም ትምህርት ቤት መጥቶ የዊጄምን መልቀቂያ ሲወስድ ዩንኪ ያይና ምን እያደረገ እንደሆነ ሲጠይቀው ሶክቴም ዊጄም እንደተሻለው አሜሪካ ሄዶ እዛ እንደሚማር ለዩንኪ ይገልጽለታል። ያን ምሽትም ዊጄም የሆስፒታል አልጋ ላይ ሳለ ወንድሙ ሮኬት በህልም መልክ ወደሱ ይመጣና ሁለቱም ተያይዘው ከክፍሉ በመውጣት ወደ ሆስፒታሉ ጣሪያ ይወጣሉ። የዋጄም እናት ዳቢንም ከተኛችበት ስትነሳ ልጇ ዋጄምን አልጋው ላይ ስላጣችው ሮጣ ወጥታ ስትፈልገው ዋጄምን በጸጥታ የፎቁ ጣሪያ ጫፍ ላይ ተቀምጦ ታገኘዋለች። እሬ ልጅ ራሱ እንዳጠፋ። በዚህም ሰዓት እናትየው ዳቢን የመጀመሪያ ልጇ የሮኬት ሞት ታውሷት በፍጹም በመሸበርና በማልቀስ ሁለተኛ ልጇ ዋጄምን ወደ እሷ እንዲመጣ መለመን ትጀምራለች። ዋጄም ግን በህልም ዓለም ከወንድሙ ጋር ሆኖ ምንም አልሰማት በማለቱ ዳቢን በሐዘኔታ ይህ ሁሉ የሆነው እርሱና ወንድሙን ከአባታቸው ሶክቴ መጠበቅ ባለመቻሏ እንደሆነ እያለቀሰች ራሷን መውቀስ ስትጀምር ጊዜ ዋጄም ከህልሙ ዓለም በመንቃት ወደ እርሷ ተመልሶ የመጣና ደግፎ ያነሳታል። ዳቢንም በእንባ ታጅባ ዋጄምን ካቀፈችው በኋላ ይዛው ወደ ክፍሉ እንደተመለሰች ሶክቴ ሲመጣ ያገኙታል። ሶክቴም ዋጄምን ከዚህ ሆስፒታል እንደወጣ ወደ አሜሪካ ተጉዞ ትምህርቱን እንደሚቀጥል ሲገልጽለት ዋጄም ግን አሜሪካ መሄድ እንደማይፈልግ ለአባቱ ያሳውቀዋል። ሶክቴ ግን የቤቱ አስተዳዳሪ እኔ እንጂ አንተ አይደለህም በሚል ድምፅ ትሄዳለህ ብያለሁ ትሄዳለህ እያለ ሲጎፈላ ዳቢን ሶክቴን ይዛው ከክፍሉ ዘወር በማድረግ ከዚህ በኋላ ልጇን እንዲጫነውና እንዲያስጨንቀው እንደማትፈቅድ ቆፍጠን ብላ ለባለቤቷ ሶክቴ ታሳውቀዋለች። በቀጣዩ ቀን ደግሞ ባለ ግርማ ሞገሱ ጋንዴ ወደ ትምህርት ቤት እየሄደ ሳለ ሳያስበው በበርካታ የኪሱ ጋሻ ጃግሬዎች ተከቦ ቁጭ ይላል። ጋንዴ ነገሮችን ወደ ጸብ ሊያመሩ እንደሆነ ሲረዳ ጊዜ ፈጥኖ አንድ ሁለቱም በመምታት ከአካባቢው ለመሸሽ ቢሞክርም ተጨማሪ የኪሱ ሰዎች ማምለጫ መንገዱን በመክበብ ጋንዴን አላፈናፍን ይሉታል። በርካታ የኪሱ ሰዎችን ቢዘርራቸውም ነገር ግን አንደኛው የኪሱ ሰው ጋንዴን አንስቶ በማፍረጥ ትከሻው እንዲወልቅ ያደርገዋል። ጋንዴም ድብድቡን እንደማያሸንፍ ተረድቶ ለመሸሽ ሲሞክር ኪሱ ከተደበቀበት በመውጣት ጋንዴን ደረቱን ብሎ ከጣለው በኋላ
ጋንዴን አንድ ለአንድ መጋጠም እንደሚፈልግ ነግሮት ድብድቡን ይጀምራል። ኪሱም የጋንዴ ትከሻ እንደተጎዳ አውቆ ደጋግሞ ትከሻውን ቢመታውም ጋንዴም እንደምንም ብሎ የኪሱን እግሩንና ስስ ብልቱን በመምታት ሊያዳክመው መሞከሩን ይቀጥላል። ረጅም ደቂቃዎችን ከፈጀ ፍልሚያም በኋላ ግን ጋንዴ በኪሱ የበላይነት ተወስዶበት አቅም አጥቶ ይዘረራል። ኪሱም ጋንዴን ሁለተኛ በሰዎቹ ቢዝነስ ጣልቃ እንዳይገባ አስጠንቅቆት እንደተዘረረ ትቶት ይሄዳል። ከሰዓታት በኋላም ዩንኪ ጋንዴ ሆስፒታል መግባቱን ሰምቶ በፍጥነት ወደዛ ሲሄድ ጋንዴን በፋሻና በባንዴጅ ተጠቅልሎ የሆስፒታል አልጋ ላይ ያገኘዋል። በዛው ሰዓት ደግሞ ዋጄም ከጉዳቱ አገግሞ ከሆስፒታል እንደወጣ እናቱ ዳቢን ለሷና ለዋጄም ብቻ ቆንጆ ቤት ተከራይታ ይዛው ወደዛ ትሄዳለች። በአዲሱ ቤታቸው ውስጥም እናትየው ዳቢን የቀራትን አንድ ልጇ ዋጄምን መንከባከብ የሙሉ ጊዜ ስራዋ ከማድረጓ በተጨማሪ መቼም ቢሆን ወደዛ ሰይጣን አባቱ እንዲመለስ እንደማታደርገው ለዋጄም ቃል ትገባለታለች። ከጥቂት ቀናት በኋላም ዩንኪ በድፍረት ኪሱ ጋር ብቻውን በመሄድ ከቀናት በፊት ከዋጄም ላይ የወሰደውን የሙዚቃ ማዳመጫ እንዲመልስለት ሲጠይቀው ኪሱም ዩንኪን መኪና ማቆሚያው ጋር እንዲገናኘው አዞት ይለያያሉ። ከቆይታዎችም በኋላ ዩንኪና ኪሱ መኪና ማቆሚያ ቦታ በመገናኘት መደባደብ እንደጀመሩ ኪሱ እንደተለመደው መብረቃዊ ጥቃቱን ሲፈጽም ዩንኪንም እንደ አቅሙ እየተፍጨረጨረ መደባደቡን ይቀጥላል። ከተወሰኑ ደቂቃዎች በኋላ ግን ኪሱ ከማይመጥነው ሰው ጋር መደባደብ ስለሰለቸው የዋጄምን የሙዚቃ ማዳመጫ እንዲወስድ ለዩንኪ ነግሮት ጥሎት ይሄዳል። ዋጄምም ከእናቱ ጋር በሰላም እየኖረ ባለበት ወቅት አንድ ምሽት ላይ አያቱ ሆንዴ እንዲሁም አባቱ ሶክቴ በርካታ ፖሊሶችንና አንድ ሳይካትሪስት ይዞ በመምጣት እናትየው ዳቢን በከፍተኛ የአእምሮ ህመምና ጭንቀት የምትሰቃይ ስለሆነች ወደ ሕክምና እንድትሄድ ማስገደድ ይጀምራሉ። ምንም እንኳን ዋጄም ይህን ሴራቸውን ለማቆም የቻለውን ቢያደርግም ነገር ግን ምንም መፈየድ ሳይችል ይቀርና እናቱ ዳቢን ወደ አእምሮ ህሙማን ሆስፒታል ስትወሰድ ዋጄም ደግሞ ከአያቱ ጋር አንድ መኪና ውስጥ ገብቶ እንዲጓዝ ይደረጋል። እየሄዱም እያለ አያቱ ዋጄምን አባቱ ሶክቴ አሜሪካ ውስጥ ሁነኛ ትምህርት ቤት እንዳገኘለት በመግለጽ በሳምንቱ መጨረሻ ወደ አሜሪካ እንደሚጓዝ እየለፈለፉበት ሳለ በመሃል ዩንኪን አሁኑን እንገናኝ በማለት ለዋጄም መልእክት ይልክለታል። በዛው ቅጽበትም የትራፊክ መብራት ቀይ በርቶ በመቆሙ ዋጄም ፈጥኖ ከአያቱ መኪና በመውረድ እየሮጠ ዩንኪን ወደ ቀጠረው ቦታ ያመራል። እዛም እንደደረሰ ዩንኪን ከዋጄም ተወስዶበት የነበረውን ሙዚቃ ማዳመጫና ካሴት መልሶለት ዋጄምን ያስደስተዋል። ዩንኪም ቀጥሎ ዋጄም አሜሪካ ሊሄድ እንደሆነ ማወቁን በመግለጽ ከዚህ በኋላ ስለማይገናኙ መልካሙን ጊዜ ሁሉ እንዲገጥመው ተመኝቶለት ዩንኪ ዋጄምን ትቶት ይሄዳል። በቀጣዩ ቀን ግን ዋጄም ከአረመኔው ኪሱ ጋር ያልዘጋውን ፋይል ለአንዴና ለመጨረሻ ጊዜ ለመደምደም ስለፈለገ ኪሱን ትምህርት ቤቱ ጋር ሄዶ ይጠብቀው ይጀምራል። ኪሱም ሲመጣ ዋጄም ለድብድብ እየጠበቀው እንደሆነ ተመልክቶ በግርምት ሲያየው ከቆየ በኋላ ራቅ ወዳለ ስፍራ ሄደው እንዲደባደቡ ቢነግረውም ዋጄም ግን እዚሁ ቦታ እንዲደባደቡ ሐሳብ ያቀርባል። ከሰከንዳት በኋላ ዋጄም ሰባራ እጁን በጀሶ እንደደገፈ መደባደብ ይጀምርና ከኪሱ ጋር ቡጢ የተሰናዘሩ መቦቃቀስ ይጀምራሉ። ምንም እንኳን ዋጄም ከበፊቱ ጊዜ በተሻለ ተፋልሞ ኪሱን ለመጉዳት ቢሞክርም ኪሱ ግን ኃያል ተፋላሚ ስለነበር ዋጄምን ከመኪና መስታወት ጋር በማጋጨት መሬት ላይ ይዘርረዋል። በዚህም ወቅት ኪሱና ዋጄም በውስጣቸው ያለውን ከፍተኛ ቁጣና ንዴት በድብድብ በማውጣታቸው እንደ ጅል እየተንከተከቱ ሲስቁ ይቆዩና ዋጄም ድንገት ተነስቶ ኪሱን ሰባራ እጁን በታሸገበት ጀሶ መጥቶት የኪሱን አናት ደም በደም አድርጎ ሲያበቃ በዛው ሰባራ እጁ አገጩን ብሎ ኪሱን መሬት ላይ ይዘርረዋል። በመቀጠልም ዋጄም ቁጣው ሳይበረድ ኪሱ ላይ በመከመር ፊቱን ደጋግሞ በቦክስ መምታት እንደጀመረ በዋጄም አእምሮ ውስጥ የኪሱ ፊት የራሱን መልክ ጨምሮ እየተቀያየረ በሕይወቱ ያናደዱትን ሰዎች መልክ እየተለዋወጠ በማየቱ ዋጄም ያስቆጡትን ሰዎች ያገኘ ይመስል የዘመናት እልሁና ቁጣውን ኪሱ ላይ በመወጣት ኪሱን ደህና አድርጎ ቅጥቅጦ ይጥለዋል። ዋጄምም ቁጣው በረደ ሲልለት ተነስቶ ሙዚቃ ማዳመጫውን ካደረገ በኋላ ጥጋበኛው ኪሱን ልቡ ላይ ረግጦ ሊገላግለው ሲዘጋጅ በድንገት የዋጄም አባት ሶክቴና ጓደኛው ዩንኪ ሆነው
በቦታው ይደርሳሉ። ሶክቴም ልጁ ዋጄምን ለመጀመሪያ ጊዜ በቁጣ እሳት የሚንበለበል አይኑን አይቶ በመፍራት ራሱን እንዲቆጣጠር ቢያሳስበውም ዋጄም ግን ማንንም ሳይሰማ የዚህን ጥጋበኛ ኪሱን ደረት በኃይል ይረግጠውና ኪሱን ራሱን እንዲስት በማድረግ የበላይነቱን በተማሪዎቹ ፊት ያረጋግጣል። ሕግ የለም እንዴ? ቆይ ሀገራችሁ ፖሊስ የለም እንዴ? ይህ ከሆነ ከአንድ ወር በኋላ አሁን ላይ የዋጄን እናት ዳቢን ከአእምሮ ሕክምና ማዕከል እንደወጣችና ከልጇ ዋጄም ጋር እንደሆነች እንመለከታለን። ዋጄምም ከወር በፊት ባሳየው አስደንጋጭ ጸባይ ምክንያት አመፀኛ ተማሪዎች ወደሚማሩበት ትምህርት ቤት እንዲዘዋወር በመደረጉ ዳቢን ልጇ ዋጄምን ራሱን እንዲጠብቅ አሳስባው ወደ ትምህርት ቤቱ የሚወስደው ባስ ድረስ ትሸኘዋለች። ዋጄምን ባስ ውስጥ እንደገባ ባልጠበቀው ሁኔታ ጓደኛው ዩንኪም በፈቃዱ ዋጄም ወደ ተላከበት ትምህርት ቤት ለመማር እየሄደ እንደሆነ አይቶት እጅግ በጣም ደስ ይለዋል። ከሰዓታት ጉዞ በኋላም ዋጄምና ዩንኪ አዲሱ ትምህርት ቤታቸው ደርሰው ከባሱ ሲወርዱ የገቡበት ትምህርት ቤት ለካ ከዚህ በፊት ጋንዴ የተማረበት የገሃነም ደጃፍ በመባል የሚጠራው ትምህርት ቤት እንደሆነ ይረዳሉ። ነዋጄምም ከዚህ ገሃነም ትምህርት ቤት የሚወጡት ትምህርት ቤት ውስጥ ያሉትን አደገኛ ተማሪዎች በሙሉ በድብድብ በማሸነፍ ሲረቱ ብቻ እንደሆነ ተረድተው ራሳቸውን ለአዲስ ፍልሚያ በማዘጋጀት ወደ ትምህርት ቤቱ ሲገቡ እያየናቸው ታሪካችን ያልቃል።